ወዬ እንዴት ነህ? ሰኒ ናት የጠራች። ምን ተፈጥሮ? ወንድሜ ሳውዲ ጅዳ ላይ አንድ ሰው ፈልገን ነበር። ወንድም ይሁን ሴትም ይሁን ጆከር። ወዬ ምንድነው? ሳርዬ ምን ሆነሽ ነው? እሺ ሳውዲ ጅዳ ላይ ወንድም ይሁን ሴትም ይሁን አንድ እህታችንን የሚያግዝልን ሰው ፈልገን ነው። ምን ሆና ነው? ተደፍራ። ማን የደፈራት? አታውቃቸውም? ሀበሻ ናቸው? አበሻ ናቸው። አዎ ግን አታውቃቸውም። ማክስ ለብሰዋል። ከስራ ግሩፕ ስራ አለ ብለው ነው የወሰዷት። የቷ ናት? እድለ ቢሷ የምትለው እድለ ቢሷ እና ሳርዬ ምንድን መኖሪያ ወይስ መታከሚያ ነው ወይስ? አዎ መኖሪያ ፍቃድ የላትም። እንድትታከም መደፈሯን እኛም እንድናቅ እንድትታከም ከተደፈረች ደግሞ ሕክምና እንድታገኝ እንፈልጋለን። ከዛ ግሩፕ ውስጥ ለስራ ብለው ወስደዋት እንደዚህ አይነት ነገር ያስደረጓትንም ግሩፑንም ማወቅ እንፈልጋለን። ልጆቹንም በጥቆማ እንዲያዝ እንዲመለከት ነው። ግን ሳውዲ አረቢያ ላይ ጅዳ ላይ ያለ ሰው እንዲረዳት እንዲያግዛት ፈለኩኝ። ቪዲዮ ልትወጣ ነበር መጀመሪያ፣ ግን የሚያግዛት ሰው እንፈልግ። ምክንያቱም ቀርጸዋታል ጆከር ልጅቷ። ቪዲዮ መውጣት እንትን ሳይሆን በቃ ሰው እዛ ጅዳ ያላችሁ እስኪ ጅዳ ያላችሁ እኮ አንተ የምታውቀው ካለ ነው። ሳውዲ አረቢያ ጅዳ ያላችሁ ችግር የለውም፣ ማንኛውም ይረዷታል። ቪዲዮ ምናምን ቀርጸዋታል። የተደዋወለች የሄደችበት ስልክ አላት። ስልኬን ቀምተውኛል ነው የምትለው እሷ። ወድል ይሰማሻል እናት? አልማዝ በላ ጆከር። አዎ ይሰማል። ስልክ ምናምን የለሽም? ስልኬ ከእነሱ ጋር ያለው አልሰጡኝም። እና ታውቂያለሽ አንቺ ተደዋውለሽ የሄድሽበትን ሰው? አይ የስራ ግሩፕ ነበር ቴሌግራም። ከዛ ስራ መጣ ብላ ቴክስት ስታደርግ ለእኔ ስጭኝ አልኳት። እሺ አለችኝ። የደላላ ስለሆነ ከአረቦቹ ብር ስለምናገኝ በራሳችን መሸዋር ነው የምንወስደው አለችኝ። እሺ አልኳት። ሎኬሽን ላኩላቸው ወሰዱኝ። ከዛ ውጭ ስልኬን እንትን ስላሉት እንዴት ላገኝ? ብቻ ስሟን ነው እንትን ሰዓዳ ይላን ስሟ ግሩፕ ላይችን ብቻ አስታውሳለሁ እንጂ እስኪ ግሩፕ ውስጥ አዚዛ አለሽ? አዚዛ ካለሽ እዚህ ጆይን ብሉና። ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የኮኬቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬም እንግዲህ በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። እባካችሁን ይህንን ቪዲዮ እስከ መጨረሻው አዳምጣችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሁሉም አድርሱ። በተለይ ስራ አጣን ብለው ኢጃዛ ቤት ለሚቀመጡ በተለይ ደግሞ ከጠለብ ለመጥፋት ለተዘጋጁ እህት ወንድሞቼ እባካችሁን አድርሱልኝ። የአንድ ነፍስ መታደግ ቀላል አይደለምና እንግዲህ ርዕሱ ላይ እንዳያችሁት ከዚህ ሰሞን በጣም የሚያስደነግጥ እዚሁ ሳውዲ አረቢያ ጅዳ ላይ የተፈጠረ ክስተት ነው ማለት ነው። አንዳንዴ ከጠለብ አትጥፉ፣ ተው፣ ጥሩ አይደለም። የከፋ ነገር እንኳን ቢመጣ ወደ ኤምባሲ ካልሆነም እንኳን ጥንቃቄ በተሞላበት እያል ብዙ እህት ወንድሞቼ ይመክራሉ፣ ይጮኻሉ። ነገር ግን አንዳንዴ ደግሞ በራሳችን ስራ አጣን ብለን በረጅም ጊዜ ተቀመጠን ብለን በራሳችን ዜጋ እንግዲህ በዚህ መሀል አይታችኋል። እንግዲህ መጀመሪያ ላይ ቪዲዮም እንግዲህ ለማሳየት ሞክሬያለሁ። በራሷ ዜጋ በራሷ በምታምነው
ደግሞ ትልቁ ነገር ደግሞ እዚህ ጋር ልጅቷም ስህተት የሰራችው በተለይ በዚህ ዘመን ሰው ማመን ስደት ላይ በፍጹም አያስፈልግም። ንብረቷን ከወሰዱ ወርቋን ወስደው ብሯን ወስደው ደግሞ አልባሌ ሁለት ሆነው እየተጫወቱባት። ኧረ እባካችሁ ህዝቤ ሆይ በቃ ፈጣሪ መፍራት ቀርቷል ማለት ነው። እና እቺ ልጅ እንግዲህ እንደ ማንኛውም ሰው ስራታ ኢጃዛ ቤት ቁጭ ብላለች። የስራ ማፈላለጊያ የሚል ቴሌግራም ላይ ግሩፕ ተከፍቶ ቁጭ ብሏል። ወደ 400 ምናምን ሰው የሚሆን ያለው ቴሌግራም ማለት ነው። ከዛ በኋላ ስራ እኔ እጅ ያለ ትላለች ይመስለኛል እቺ ቴሌግራም ግሩፕ መሪዋ። እቺ ልጅ እንግዲህ ኧረ እኔ ስራ ፈልጋለሁ ትላለች። ከዛ በኋላ በውስጥ መስመር እኔ ስራ ካጣው ይሄን ያህል ወር ሆኖኛል እባክሽን ተባበሪኝ ትልና ትጽፍላታለች። ያቺን በቃ እሺ ችግር የለውም እተባበርሻለሁ፣ ስለዚህ እንደዚህ የምትሄጂ ከሆነ ደግሞ ስራ በእኔ መሻወር ነው የምትሄጂው ትላታለች። በራሷ በመታዘጋጅላት ታክሲ ማለት ነው መሻወርና እቺ ልጅ ምንም አልጠረጠረችም። በዛ መሀል ግን ወርቅ ይዛለች፣ 7000 ሪያል ይዛለች። ይሄ ሁሉ ይዛ እንግዲህ ለመስራት ወደዛ ስትጓዝ እነሱ ግን ወደ ስራ ሳይሆን ወደ አልባሌ ቦታ እንደፈለጓ ከተጫወቱበት በኋላ ሁለት ሆነው ቪዲዮ ቀርጸው ለቋታል ማለት ነው በሚያሳዝን ሁኔታ። አንዳንዴ ውድ ተመልካቾች እንዲህ ያሉ ነገሮች እኔ ከጎናችሁ ያለ ብር እንዳላችሁ ራሱ አታሳውቁ። በቃ ድብቅ ነው ማለት ያለባችሁ፣ ገንዘብ እንደሌላችሁ ነው ያለባችሁ። ምክንያቱም እኔ አሁን ላይ እቺ ግሩፕ ተጠራ እንጂ ከዛ ግሩፕ ውስጥ እቺ ልጅ 7000 ሪያል እንዳላት ወርቅ እንዳላት ምናልባት የሚያክሰው ይኖር ይሆን የሚልም ጥርጣሬ ያለብኝ። ስለዚህ እሱን እንኳን ወስዶ ቢለቋትስ በህይወቷ ከሚጫወቱ ስልኳንም ነጥቀው ሜዳ ላይ ነው ጣሏት። በጣም በሚያሳዝን ሁኔታ የግፍ ግፍ። ስለዚህ እቺ ልጅ አሁን በተለይ እኔ ምን ልላችሁ ፈልጋለሁ፣ ከቻላችሁ ገንዘብ ታስቀምጡ። ኢጃዛ ቤት ሆናችሁ ገንዘብ አትያዙ። እንደምንም ብላችሁ በመታሙት ሰው መቼም ሰው ይሄን ያህል አምናለሁ ባትሉ ቢያንስ ወደ ቤተሰብ ማሸሽ አለባችሁ። ወርቅ ደግሞ ልትገቡ ሳትሉ ልትገቡ ካልተዘጋጃችሁ ሻንጣችሁን ገዝታችሁ መግባታችሁን እርግጠኛ እስካልሆናችሁ ድረስ እባካችሁን ወርቅም አትግዙ። የፈለገ ርካሽ አግኙ፣ የፈለገ ርካሽ ዋጋ ይሁን። ስለዚህ ገዝታችሁ እርግጠኛ እስካልሆናችሁ ድረስ የአፎን ሀቢብቲ ያላችሁበት ኢንቫይሮመንት የማይመች ከሆነ ማርያምን አትግዙ። ለምን ታዲያ ለፍታችሁ በዚህ በበረሃ ተቃጥላችሁ የሰው ፊት ገርፏችሁ ለምን? ልክ ልትገቡ ሬዲ ሆናችሁ እርግጠኛ ሆናችሁ ከፈጣሪ ረድቷችሁ ከዛ በኋላ ወርቁን ገዝታችሁ ብትገዙ እንኳን ዞር አርግታችሁ አስቀምጡ እንጂ ለምሳሌ አንድ ሰው እቃ ያስቀምጣል ብሎ የሚጠረጠረው የራሱ ሻንጣ ውስጥ ነው አይደለ? እናንተ ግን ከሻንጣዋ የሆነ ሲስተም ፈጥራችሁ ዞር አርግታችሁ አስቀምጡ ያንን እቃ ማለት ነው። ዳይሬክት ሰው የሚፈልገው ቦታ የሚገምተው ቦታ ላይ ማድረግም የለባችሁም ብዬ አስባለሁ አንድ ነገር። ስለዚህ እቺ ልጅ አሁን እንግዲህ ወርቋ ማልቀረ ገንዘቧ ማልቀረ ብቻ በጣም ያሳዝናል። እውነት ለመናገር ከሁሉ በላይ እኔ በጣም የሚያማው ምንድነው በራሳችን ዜጋ በኢትዮጵያውያን እርስ በርስ የመጨካከን ጥግ የሀገራችን ሰላም መንሳት አቅቶን ቤተሰቦቻችን እንዴት አነጉ እንዴት ተነሱ ብለን ሳል ጭራሽ እናንተም በስደት ይሄው ተያይዛችሁታል። የክፋታችሁን ጥግ አንዳንድ ስርዓተ ቢሶች ባለጌዎች ማለት ነው። አንዳንድ ስርዓተ ቢሶችና ባለጌዎች። ስለዚህ አንድ ቀን ፍርዷን ከፈጣሪ ታገኙታላችሁ። ያልዘራችሁትን አታጭዱ። ማንኛችሁ ማንም ጤፍ ዘርቶ እንክርዳድን አይጭድም። ስንዴን ዘርቶ ደግሞ እንክርዳድ የሚያጭድ የለም። መሬቱ ላይ የበተነው ነው ማንም ሰው ሊያጭድ የሚችለው። ገብቷችኋል አይደል? ስለዚህ እቺ ልጅ በስደት በበረሃ ተቃጥላ ያጠራቀመችውን አለባሌ ብሎ ደግሞ እስኪ በህይወቷ መድፈር አይሰቀጥታችሁም? ቢያንስ ወስዳችሁ እንኳን አትተዋት። ጨረሽ ቪዲዮ ወንድ ናችሁ ጀግና ናችሁ ትባላላችሁ። ቪዲዮ የቀረጻችሁት የሷ እንባ ያስቅ ብላ የምታለቅሰው ይፋረዳችሁ ይያዛችሁ ነው የምለው። ምንም ልል አልችልም። ውድ የሀገሬ ልጆች ደላላውን እርግጠኛ እስካልሆናችሁ በግሩፕ መተው ስራ አለ ላላችሁ ሁሉ እባካችሁን በራችሁን ከፍታችሁ ስራ ነው ብላችሁ አትሂዱ። ከዚች ልጅ ተማሩ።
ብልጥ በራሱ ሲደርስ ይማራል። ብልጥ ከሰው ይማራል ይባላል። ሞኝ ደግሞ በራሱ ሲደርስ ከራሱ ችግርና መከራ ይማራል ይባላል። ውድ የሀገሬ ልጆች እኛ ላይ እስከነደርስ አንጠብቅ። የአንዱ ችግር እኛ ቤት አለመምጣቱ በምን እርግጠኛ ነን? ስለዚህ ብልህ ሆነን ከነሱ ችግር ተምረን ህይወታችንን ወደማልባሌ ቦታ ከመሄድ ራሳችን መቆጠብ አለብን ምለው ይሄ መልእክቴ ነው። እባካችሁን እርግጠኛ ሳትሆኑ ማንም ሰው መጥቶ በግሩፕ እንዲህ ነው ብላችሁ አትቀበሉ። በቅርብ የመጣችሁን ጓደኛዬ ምን እያደረጓት ንገራችሁ። አጋጣሚ ስልክ ተደወለ፣ ተዋወቁ። ምን ልትሆኚ 1000 ብር ትሰሪያለሽ? ነይ ውጪ እንጂ እንዴ ነይ ውጪ በ7 በ8 እስከ 2000 ትሰሪያለሽ እያለ ላውድ ላርጌ በጆሮዬ የሰማሁት ነው። እንዲህ ያለ ስርዓት ቢስ የሆናችሁ ወንዶች ደግሞ እባካችሁን ተው። እቺ ልጅ አሁን ይሄን ስራ ብትወጣ ነገ አንተ ፈልገህ ላታገኝላት ህይወቷ ላይ ተጫውታ የት ልታስገባት ነው? ረፈራህ እግዚአብሔር ይኑርባችሁ። እንዲህ የምታረጉት ደግሞ አብዛኛው እዚሁ ሳውዲ አረቢያ ያላችሁ ናችሁና ባካችሁን ለመጣ ነው ለስራ ነው ሰርተን እንግባበት። እንደዚህ ያለ ልጆችን በተለይ አዲስ የመጡ 2 ወር 3 ወር የሆኑ ልጆችን ተስፋ ያስቆረጣችሁ ማይሆን ነገር በአይምሯቸው እየመከራችሁ ወደ ስተት ብትነዱ ወንዶች ተው፣ እግዚአብሔር ፍሩ። ተዋቸው፣ ስራቸው ሰርተው በሰላም ለሀገራቸው ይብቁ። ተው ነው የምላችሁ። የዛሬ መልእክቴ ነው። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ኮኪቲዩብን ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። መልካም ጊዜ